ሳላገኛት እንዳላጣት እባክህ። በቃ ከካሜራ ጀርባ ያለው ሰዎች እባካችሁ ነው። ደመቀች ደህና ልጅ እኔ በትኝ እናንተ ለፈተና አደረኩት። ራሷን ስታ ነው። ልቀቀኝ አልኩህ እኮ አንተ ሰውዬ። ቆይ እንደዚህ አይደለም። ልቀቃት አንተ ተዋት። ቆይ እናቴ ደርሰንልሽ ነው እናቴ። ተወኝ እስቲ የምን እንዳልሽ። ይኸውልሽ እናቴ ኤፍሬም እኮ ነኝ ልጅሽ። ደርሼልሻለሁ እማ። ኤፍሬም? አዎ እናቴ። ተውኝ እኔ በሰላም ልሙትበት። ኤፍሬም ማን ነው? ኤፍሬም እኮ ነኝ። ምን አይነት ሁኔታ ላይ ነው ያለሽው? ለምንድን ነው እዚህ ጨለማ ክፍል ውስጥ ቁጭ ያልሽው? እናቴ ራሷን ስታ ነው። ቆይ ኤፍሬም ቆይ እስቲ ልቀቀኝ። ተረጋጋ እባክህ። ራሷን ስታ ነው። ቆይ ተረጋጋ እባክህ። ራሷን ስታ ነው። ደመቀች ምን ሆነሽ ነው? ቆይ እናቴ ራሷን ስታ ነው። ልቀቀኝ አልኩህ እኮ አንተ ሰውዬ። ቆይ እንደዚህ አይደለም። ልቀቃት አንተ ተዋት። ቆይ እናቴ እባክህን ቆይ ዞር በል። የመለያየት ጥያቄ አነሳችብኝ። በዚህ ምክንያት በቃ ተለያየን። ይኸው ከዛ ቀን ጀምሮ ያው ኤፍሬም አራስ ልጅ ሆኖ ነው የወጣሁት። እሷም ትራንስፖርት ስትጠብቅ እንደ አጋጣሚ ተገናኘን። ያው መቼም በወቅቱ ይሄ ሞባይል ምናምን የሚባል ነገር የለም። እንደው ዝም ብለን ስልክ የቤት ስልክ ሰጠችኝ። የቤተሰቦቿ የቤት ስልክ ነበር። እንደ አንድ ልጅ ኤፍሬምንስ ወደዛ ቦታ ላይ ይዘው ሄደው ያለበትን ሁኔታ ለማናገር ለማሳየት አልሞከሩም? እንደው እናቱን እንኳን ቢያውቅ ለማለት አልሞከሩም ነበረ? ትንሽ ሳስተው እንኳን ሞታለች ካሉ በኋላ እሷም በማየቴ ብቻ ደስተኛ ነኝ። ያለችበት ህይወት በጣም ነው የሚያሳዝነው። እኛ እንደዚህ አይነት ኑሮ ውስጥ እያለን እንደዛ ጨለማ ቦታ ውስጥ መሆኗ፣ እንደዛ ራሷን አጎሳቅላ መኖሯ ትንሽ ያሳምማል። ግን በጣም ነው አንተን የማመሰግነው። በጣም ነው ደስ ያለኝ። አሁን እኔ ከሰው እኩል እናት አለኝ እያልኩ እህቴ እንደሆነች እያወቅኩኝ ውስጥ ይነግረኝ ነበረ። በቃ ደምና ደም ለደም ስለተሳሰርን የሆነ የሚነግረኝ ነገር ነበር ውስጤ። ይህ እነሱ ደግሞ እንደ ትላልቅ ሰዎች አባቴም እናቴም እርግማን የሚሉት ነገር አለ። ፍታኝ ከነሱ ስርቅ። አሁንም የኔ ሀሳብ እነሱ የሚድኑ እነሱ የሚጠበቁ፣ ምክንያቱም በእኔ ቤተሰብ በኩል ስለነበረ እርግማኑ የመጣው እኔ ስርቃቸው አብሮ ተነጥሎ ከኔ ጋር ይሄዳል የሚለውን አስቤ ለነሱ ሰላማዊ ኑሮ ጥሩ ኑሮ በማሰብ ነው። በቃ ምንም አላደረገኝም። ጸብም የለንም፣ ግጭትም የለንም። ተሳስበን ተዋደን ነው የምንኖረው የነበረው ከእንዳሻውም ጋር ግን ተረጋጋ መጀመሪያ። ተረጋጋ መጀመሪያ። እስከ ዛሬ እናቱን በህይወት እንዳለች ይወቅ ንገረው። የማን እናት ነው በህይወት ያለችው? የማን እናት ነው በህይወት ያለችው? አቶ እንዳሻው እናቴም ቢሆን ያው ስለሷም ቢሆን ከሀገር ውጭ እንደሞተች ሬሷም ወደዚህ እንዳልመጣ ከልጅነቴ ጀምሮ ሲናገረኝ ያደግኩት። አሁን የሰማሁት ነገር ግን ታሪኩ ሌላ ነው እና እንጃ ከዚህ አንጻር የደበቀኝ ነገር አለ ብዬ ይሰማኛል። ያው አባቴ እኔን በማሳደግ ተጠምዶ ብዙ ነገሮች እንዳላረገ ይሰማኛል። በጣም ነው ለአባቴ እንትን የምለውና ነው ሌላ ማውቀው የለም። ስለማያቀርቡኝ ነው። እኔ ኤፍሬም አቅርቦ አይጠይቀኝም፣ አቅርቦ አያወራኝም። እኔ ያለውበት ኮንዲሽን እንደዚህ የሚያስነግር አይደለም። አንቺ ቢያንስ አጎት ነበረሽ። አጎትሽ ጋር የምትኖሪበትን ነገሮች ማመቻቸት ትችይ ነበረ። አጎቴ ጋር ብኖር ይሻለኝ ነበረ። አጎቴ ጋር ብኖር ይሻለኝ ነበረ። ምንም ቢሆን ስጋዬ ነውና እሱ አይጥለኝም ነበረ። በውስጤ ደስታዬን ቢርቅም ውጭ ላይ ግን ደስተኛ መስዬ መኖር ነው የመረጥኩት። እባክህ በቃ ተረዳኝ። ከዚህ በላይ ህይወትን መሮኛል። መከራዬን እያየው ስንት ስቃይቼ ነው ያሳደግኩ የኔ ልጅ። አንተም ትጎዳብኛለህ ብዬ እነኛን ልጆች ያጣሁኝ አንተ እንዳላጣ ነው የኔ ልጅ። ባክህን ተረዳኝ። ልጅ አይደለም ልጅ። ባክህን ልጅ ባክህን። እህት የለው ያሳዝነኝ ነበረ። የኔ ህይወት ግን እየጨለመ ሲመጣ ያለኝ አማራጭ አይኔን በአይኔ ለማየት ግዴታ ከኤፍሬም ጋር ከህሊናዬ ጋር እየታገልኩ ማለት የምታግዙት ከሆነ ኤፍሬምን አግዙት። በጣም ነው የሚጎዳው አእምሮውን። እናቱ በህይወት እያለች እንደሌለች ሲያውቅ በጣም ነው የሚጎዳው።
እኔ እዚህ ቤት ያለሁት በጭንቀት ነው እንጂ በምቾት አይደለም። እንግዲያውስ ታሪኩን የምትፈልጉት ከሆነ እውነተኛውን ነገር ማወቅ የምትፈልጉ ከሆነ ጠይቁት። አባትየው እንዳሻውን ይነግራቸዋል። ስለ አባቴ ክፉ ነገር ምንም እንድታወሪ አልፈልግም። አስጠግቶ ባኖረሽ እስከዛሬ ችሎ ሁሉን ነገር አስጠግቶ ባኖረሽ አትበል። ሁሉን ነገር ችሎ ራስሽ ሁሉ ነገር ችዬ ነው ያለሁት እኔ አሁንም ቢሆን መጀመሪያ ይህ ነገር ከመፈጠሩ በፊት እንደ ሚስት የተሻለውን ነገር ሲያደርግልሽ ነበር። አሁን ደግሞ ከነገርሽኝ ታሪክም ሚስት ማለት እንዴት ነው ቤቷ ላይ የምትኖረው? እኔ የሚስት ህይወት ነው እንደምኖረው። በጣም ተሰምቶኛል። እንዴት ልጅን ያክል ነገር እንዴት አባት በዚህ ልክ በውሸት ውስጥ ያሳድጋል? ከመንገድ እየመጣ እንደዚህ አቱን እባክህና ብዙ ነገሮችን የምናወራው ነገር አለ። አባት ብዙ ሚስጥር እንደደበክ እየነገረን ያለው አንተ ጋር ብዙ ሚስጥሮች አሉ፣ ብዙ የተደበቁ ነገሮች አሉ። በምን ያክል ርቀት ተጠንቅቆ እንደኖረ እኔም አሁን ሳቅ ነው በጣም ነው የገረመኝ። አንድ ሰው እንዴት በህይወት ዘመኑ አንድ ሚስጥር እንደዚህ ያክል አብረን እየኖርን ምን እያልን በእርግጥ ያው ተረጋጋ ልጅ እባክህ ኤፍሬም ተረጋጋ። እንደዚህ አይደለም ነገሮች የሚሆነው። እባክህ ኤፍሬም እባክህ ንገረኝ። ኤፍሬም እባክህ መጀመሪያ እያንዳንዱ ነገር ያስረዳሃል። በቃ አስረዳሃለሁ። ተረጋጋ። ካሜራ ነብራልኝ። ና ጨለማ ነው ቤቱ። ቀስ በል እንዳትወድቅ። ኤፍሬም ማነች? ደመቀች? አቤት። ደመቀች? አቤት። ደመቀች? አቤት። ምን ሆነሽ ነው? ማናችሁ? እባክሽን ደርሰን ነው እኛ መርማሪ ጋዜጠኞች ነው። ምን ሆነሽ ነው ያለሽው? ባለቤትሽ ነው እንዳሻው ነው ጥቆማ የሰጠነው። ወደዚህ ደርሰንልሽ ነው። እናቴ ተወኝ እስቲ። የምን እንዳሻው? ይኸውልሽ እናቴ ልጅሽ ኤፍሬም እኮ ነው ልጅሽ። ደርሼልሻለሁ እማ። ኤፍሬም? አዎ እናቴ። ተውኝ፣ እኔ በሰላም ልሙትበት። ኤፍሬም ማን ነው? ኤፍሬም እኮ ነኝ። ምን አይነት ሁኔታ ላይ ነው ያለሽው? ለምንድን ነው እዚህ ጨለማ ክፍል ውስጥ ቁጭ ያልሽው? ምን ሆነሽ ነው? ይሄኝ እስቲ ልጅሽ እኮ ነኝ ኤፍሬም። አዎ እናቴ። ቆይ እናቴ ደመቀች። ኤፍሬም ቆይ ደመቀች ራሷን ሳተሽ መሰለኝ። ቆይ እስቲ እናቴ ቆይ እናቴ ራሷን ስታ ነው። ቆይ ኤፍሬም ራሷን ልቀቀኝ። ተረጋጋ እባክህ። ራሷን ስታ ነው። ቆይ ተረጋጋ እባክህ። ራሷን ስታ ነው። ደመቀች ምን ሆነሽ ነው? እናቴ ልቀቃት። ቆይ ራሷን ስታ ነው። ልቀቀኝ አልኩህ እኮ አንተ ሰውዬ። ቆይ እንደዚህ አይደለም። ልቀቃት አንተ ተዋት። ቆይ እናቴ እባክህን። ቆይ ዞር በል በቃ ሂድ እባክህ። እባክህን ቆይ ራሷን ስታ ነው። ሳላገኛት እንዳላጣት እባክህ። ካሜራማን ከካሜራ ጀርባ ያለው ሰዎች እባካችሁ ነው። ደመቀች እባካችሁ ነው። ሕክምና እባካችሁ ነው። ኑ ራሷን ስታ ነው መሰለኝ። እባካችሁ ነው። ተረጋጋ እባክህ። ኤፍሬም እባካችሁ ካሜራማን ካሜራ እናጥፋልኝ እባክህ። ከካሜራ ጀርባ ሰዎች እንጥራለን። እባካችሁ ነው። ቶሎ በሉ ኑ በቃ እባካችሁ። እንግዲህ ተመልካቾቻችን ያው ድብልቅልቅ ባለ ስሜት ነው ወደ እናንተ የመጣ ነው። አንድም ለኤፍሬም ከዛ በተጨማሪ ለመክሊትና ለትዝታ በጣም ደስ ብሎናል። ምክንያቱም የኤፍሬም አባት እንዳሻው በጠቆሙን ጥቆማ መሰረት አግኝተናት መተናል ማለት ነው። በጣም በሚያሳዝን ሁኔታ እናንተም አይታችሁታል። እንግዲህ ራሷን ልትጎዳ እንደነበረ በረሃብ ራሷን እየቀጣች እንደነበረ እና ይህ ህይወት አስጠልቷት በዚህ ህይወት መኖር እንደማትፈልግ ነበር ስትነግረን የነበረው እና በዛ መሀል ኤፍሬም የነበረውንም ስሜት አይታችሁታል። በጣም አዝኖ እናቱ እንደዛ በመሆኗ በጣም ተበሳጭቶ በጣም አዘን ውስጥ ገብቶ ነበረ። እሱም መረጋጋት መቻል ስላለበት እሷም ደግሞ በጣም አቅሟ ተዳክሞና በተወሰነ መልኩ የሕክምና እርዳታ ስለሚያስፈልጋት ወደ ሐኪም ቤት ልከናታል ማለት ነው። ከዛ መልስ ደግሞ እዚሁ እነ እንዳሻው ቤት መተን አንዳንድ ቆይታዎችን ለማድረግ እንሞክራለን ይመስለኛል። በጥሩ ጤንነት ነው የምትገኘው። ትንሽ አቅም አንሷ ስለነበር ግልኮስ ምናምን ሰጥተዋታል። ስለዚህ በቅርብ ሰዓታት ውስጥ ወደዚህ ተመልሳ ከእሷ ጋር አንዳንድ ቆይታዎችን የምናደርግ ይሆናል። እሷ ጋር ያለው እውነት ምን እንደሆነ በደንብ ግልጽ አድርጋ የምትነግረን ይመስለኛል ተመልካቾቻችን። እስከዛው ግን ከነ ኤፍሬም አባት ከእንዳሻው ጋር አንዳንድ ቆይታዎችን እናደርጋለን ማለት ነው። እንግዲህ እንዳሻው በመጀመሪያ ባለቤቶት ያው አሁን ላይ አብረው ስለሌሉ የቀድሞ ባለቤቶት እያሉም ኩምብ ጠቅስ እችላለሁ። ባለቤቶት የት እንዳለች ስለጠቆሙንና ያንን ነገር ስለሰጡን ከልብ አመሰግናለሁ። ነገር ግን የሁሉ ነገር እንዴት ሊፈጠር እንደቻለ ለእኛ ትንሽ ግራ ያጋባል። ምክንያቱም ባለቤቶትና እርሶ ተለያይተዋል። ከዛ በተጨማሪ ደግሞ ሁለት በማደጎ የተሰጡ ልጆች አሉት፣ መክሊትና ትዝታ የተባሉ በደንብ ያውቃሉ ይመስለኛል። እና በመጀመሪያ እንደ አባት እንዴት ይሄን ነገር ሲሰጥ ሊያስችሎት ቻለ? እንዴት ፈቃደኛ ሆኑ? አዎ በእርግጥ እንደው ለመናገር የሚከብድ ነገር ነው። የቀድሞዋ ባለቤቴ ከቤተሰብ የመጣ እርግማን ነገር ነበረ።
በዛ በእርግማን 2 ልጆቼን አጥቻለሁ። 2 ልጆቼን አጣሁ። ምንም በቃ ለመኖር እሷም ፍላጎት ስለሌላት እኔም ያው ከአቅሜ በላይ ሆነ። የመለያየት ጥያቄ አነሳችብኝ። በዚህ ምክንያት በቃ ተለያየን። ያው ከዛ ቀን ጀምሮ ያው ኤፍሬም አራስ ልጅ ሆኖ ነው ይዤው የወጣሁት። ልደብቀውም የቻልኩት በዚህ ምክንያት ነው። እንዴት እነግረዋለሁ? ያው ቀኑ ደረሰና ያው በራሱ ጊዜ መቼም ይሄ ነገር ታወቀ። ያለው ነገር ከባድ ነው እና ይሄ ነው ጉዳዩ። በጣም ትንሽ ግራ ያጋባል። ምክንያቱም እያንዳንዱ ነገር እየነገሩኝ ነው የነበረው። ከካሜራም ጀርባም ትንሽ መደናገጥ ስላለ ካሜራ ፊትም ቀርቤ ማውራት ነገር ብዙ ልምድ የለኝም እና ለዛ ነው ማውራው ነገር ይጠፋኛል ብለው ብዙ ነገሮችን ግን ከካሜራ ጀርባ ሲያስረዱኝ ነው የነበረው። ካሜራ ፊት ብዙ የማውራት ልምድም ስለሌሎት ነው ይሄንን ነገር ያሉት እና ይገባኛል ስሜቶትን። ግን አንደኛ ይሄንን ነገር የምናስቀምጠው እኛ ተመልካቾች ይማራሉ ብለን ስለምናስብ ነው። ከዛ በተጨማሪ ግን ብዙ ነገሮች እንደማስረጃም በተለያየ መንገድም ስለምንጠቀምበት ነው። እና እንደው የኤፍሬም አስተዳደግ ምን ይመስል ነበር? ከእርሶ ጋር እንደ እናትም እንደ አባትም ሆኖ ነው ያሳደገኝ ይል ነበር እና የፊልድ ስራ ላይ የተሰማሩ ሰው እንደሆኑ በኮንስትራክሽን ዘርፍ እንደሚሰሩ ነበር ሲነግረኝ የነበረው። እንደው አስተዳደጉ ምን ይመስል ነበረ? ኤፍሬም በምን አይነት ሁኔታ ነበር ሲያሳድጉት የነበረው እንደ አባት? አዎ ኤፍሬምን እናትም አባትም ሆኜ ነው ያሳደግኩት። የፊልድ ስራ እሰራለሁ። ከዛ ያገኘሁትን ነገር እንደው ሹፌሮችም እየተባበሩኝ እየጫንኩኝ ከሰሉንም ምኑንም እየጫንኩኝ እንደው አንዳንዴ እንደውም እረፍቴ ሳይደርስ እሱን ለማየት ፍቀዱልኝ እያልኩኝ ከስራ ቦታ ሁላ ፍቃድ እየጠየኩኝ መጥቼ ማድረግ የሚፈልገውን ነገር ሁላ አደርግለታለሁ። ከዛም በቃ ሲሄድ ራሱ ወደ ስራ ሲሄድ ራሱ በጣም እያዘንኩ በቃ ስመለስ ሁላ የማገኘው አይመስለኝም አንዳንዴ እነኛን ልጆች ስላጣሁ። በእንደዚህ አይነት ሁኔታ በጣም ተፈትኜ እናትም አባትም ሆኜ ነው እኔ ያሳደግኩት ኤፍሬምን። ለዚህም ነው እሱም የኔ ነገር አይሆንለትም፣ እኔም የሱ ነገር አይሆንልኝም። መጨረሻ ግን ትንሽ ተሰማው። ምንም ማድረግ የማይቻል ነገር ነው መቼም ይሄ ነው ያለው ጉዳይ። እንግዲህ ያለው ነገር እኔ በደንብ አይቻለሁ። ምክንያቱም በደንብ ያዘነበት ምክንያት ይገባኛል። ትልቅ ሚስጥር ነበር የተደበቀው። እንግዲህ እርሶም የተናገሩት ነገር ነበረ። እናት እንደሞተች ነበር የነገሩት፣ በስደት ሀገር ሆና እዛ እንደሞተች። ይህንንም ያሉት ደግሞ ያው እዚህ ነው የቀበርኳት ካሉ የት ነው አስክሬኗ ያለው? ምናልባት እዛ ሄጄ እርሜን ላውጣ የሚል ጥያቄ ያነሳል ብለው በመፍራት ነው ይሄንን ነገር እንዳደረጉ የነገሩኝ። እና ያው እንደ አባት በእርግጥ መደበቆት ልክ ነው ባልልም፣ ነገር ግን ከብዙ ፈተናዎች ከብዙ ጫና ውስጥ ለመሸሽ እንደሚሞክር አባት ደግሞ ብዙ ጥሩ ነገር ያደረጉት ነገር አለ። እንደው ዲቴይል ነገሮችን እርሶ መጠየቅ አልፈልግም፣ ምክንያቱም ባለቤቱንም አግኝተናታል እርሶ በጠቆሙን መሰረት። ስለዚህ ከእርሷ ጋርም እንግዲህ እየተሻላት ስለሆነ አቅም ስለሆነ ያነዛት አንዳንድ ጥያቄዎችን ለማድረግ እሞክራለሁ ማለት ነው። ከባለቤቱ ጋር የነበረ ግንኙነት ምን ነበር? የቤተሰብ እርግማን አለ ብለዋል። ከዛ በፊት የነበራቸው የፍቅር ግንኙነት ነበር? እንዴት ነበር የተገናኛችሁት? እስቲ ንገሩኝ። ያው የፍቅር ታሪኮችን አጫውቱኝ እስቲ። ያው እንደ ማንኛውም ሰው እኔ በልጅነቴ ነበር ወደ ስራ አለም ውስጥ የገባሁት። ወደ መስሪያ ቤት ሲሄድ እሷም ትራንስፖርት ስትጠብቅ እንደ አጋጣሚ ተገናኘን። ያው መቼም በወቅቱ ይሄ ሞባይል ምናምን የሚባል ነገር የለም። እንደው ዝም ብለን ስልክ የቤት ስልክ ሰጠችኝ። የቤተሰቦቿ የቤት ስልክ ነበር። እሱን ይዤ በቃ ይሄ የከተማ ውስጥ ስልክ ነበር፣ ይሄ ሳንቲም እንትን እያልክ የምትደውልበት። በቃ በዛ እየተደዋወልን መነጋገር ጀመርን። ያው እሷም ለጊዜው ትንሽ እሺም እምቢም አይነት ነገር ቶሎ ፍቃደኛም አልሆነችም ነበር። ያው ፍቅር መቼም የፍቅርን ነገር ታውቃለህ። የኔንም ሁኔታ የኔንም ባህሪ እያየች እሺ አለች። ያው በዛ ምክንያት አብረን ኖርን፣ አብረን ኑሮ ጀመርን።
ከዛ በኋላ ነው ይሄ ውስጥ ምስጢር የመጣው። ከዛ ልጆቼን ሳጣ ያው ያለውን ነገር ስንደርስበት ያው የቤተሰብ እርግማን እንዳለ ተረዳው። እሷም እንትን አለች። በእንደዚህ አይነት መልኩ ነው እኔና እሷ የተገናኘ ነው። ይህን ነገር እየነገሩኝ ነበር። በተለይ አባቷ ምንም ደስተኛ እንዳልነበር ከእርሶ ጋር በነበረው ትዳር እና ለዚህ የቤተሰብ እርግማን ደግሞ ተጠያቂ የነበረው አባቷ እንደነበር ሲነግሩኝ ነበር። እና እንደው ምን አይነት የተለየ መጥፎ ባህሪ ኖሮት ነበረ ቤተሰቦቿ እርሶን ለማሸሽ ወይም ደግሞ በዚህ ቤተሰብ እርግማን በቃ እርሶ እንዳታገባ እንደሚፈልግ ነበር ሲነግሩኝ የነበረው? ምን አይነት ምክንያት ነው የነበራቸው? ብዙውን ጊዜ በቃ የሆነ ከኛ ቤተሰብ የሚመጥንን ሰው አይደለም። ቤተሰቦቿ ትንሽ ይሄ ድሮ የንጉሥ ዘር ምናምን የሚባል ነገር አለና አይመጥነንም። አባትየው በብዛት አስናቅሽኝ ምናምን አይነት ነገር ይጨቀጭቃታል ብዙውን ጊዜ ያው የፍቅር ነገር ሆነና ብዙውን ጊዜ እንደውም ወደ እነሱ ቤት በዚህ ምክንያት እንደው እነሱ ካልመጡ አንዳንዴ እኔ ስራ ፊልድ በሚሄድበት ሰዓት ይመጣሉ። እናትየው አንዳንዴ እንትን ይላሉ። አባትየው በጭራሽ እንደው አንዳንድ ቀን ስትሄድ ይገናኛሉ እንጂ እኔና እሷ በመጋባታችን በብዛት አባትየው ደስተኛ አይደሉም። ይሄ ነው ያለው ጉዳይ። በጣም ጥሩ እንግዲህ ኤፍሬም ትልቅ መስዋዕትነትን ከፍሎ ብዙ ነገሮችን አሳልፈው እንደመጣ ነበር ሲናገር የነበረው እና እዚህ ቤት ይዘዋት የመጧት ሴት ማርታ የተባለችው ግለሰብ ደግሞ የእርሶ የቅርብ ጓደኛ ልጅ እንደሆነች እና የእርሶ የቅርብ ጓደኛ ህይወቱ ካለፈች በኋላ እዚህ መኖር እንዳለባት አምነው እንደ ሴትም ደግሞ ልጆት እንድጠብቁሎት እርሶንም እንድታገዝ ነበር የገባችው እና ይህንን ሚስጥር ደግሞ አጋጣሚ ያው የእርሶ የልብ ጓደኛ ወንድም እዚህ ቤት ከእርሶ ጋር በሚያወራ ሰዓት እንደሰማች ነበር ስትነግረን የነበረው እና እንደው ከእርሷ ጋር ያሉት ቀረቤታ ምንድን ነበረ? ምንም አይነት ግንኙነት እንዳልነበሩት ከእርሷ ጋር ምንም አይነት ይሄ የትዳር የሚመስል አይነት ህይወት እንዳልነበሩት ነበር ሲናገር የነበረው። ለባለቤቱ ካሉት ፍቅር የተነሳ ነው ይህንን ነገር ሲያደርጉ የነበረው? አዎ በብዛት ከእሷ ጋር ያው ኤፍሬምን እንድትንከባከበው ብዬ ነው ቤት ውስጥ አብረን እየኖርን የነበረው። የሆነ ቃልም ነበረ ከበፊቷ ባለቤቴ ጋር ያንን በማሰብ ነው። ያው ልጄ ግን እንዳይጎዳ ስለምፈልግ ከእሷ ጋር መኖር የጀመርኩት በዚህ ምክንያት ነው። እንግዲህ ኤፍሬም ብዙ መስዋዕትነት ብዙ ችግሮችን አሳልፈዋል። እርሶም ይሄንን ስል ብዙ ችግሮችን አላሳልፉም ብዬ አላስብም። ምክንያቱም ባለቤቱ በራሱ ተወኝ በቃ ከኔ ራቅ ስትሎት እንደነበረ ነው እና ይህን ያለችበትን ምክንያት በደንብ ግልጽ አድርገው ነግረውኛል ብዬ አስባለሁ እና ያሉበትን ሁኔታ እያንዳንዱ ነገር ለመረዳት እሞክራለሁ። እንደው ከዚህ የፊልድ ስራ ጎን ለጎን 2 ሴት ልጆች እንዳሉት እና 2ቱም ሴት ልጆች ደግሞ በዚህ በእርግማን ምክንያት ከእርሶ እንደሸሹ ለብቻቸው ተገንጥለው እንደሚኖሩ አንዷ ትንሽ የአእምሮ ህመም ላይ እንደምትገኝም ጭምር እናውቃለን እና ይህንን ነገሮችን በተቻለ አቅም ለማስተካከል እርሶም ደግሞ ለኤፍሬም ይህንን ሚስጥር ነግረውት ነበረ። እንደው እነዛ ልጆች ወደ እርሶ የመመለስ ወይ ደግሞ እንደ አባት ሳስተው ለማግኘት የመሞከር ነገር አልነበረ? አዎ ልጆቹን በብዛት ሰፈር አካባቢ የሄድኩኝ ቃኘት አደርጋቸዋለሁኝ። ብዙም እንዲቀርቡኝም አልፈልግም። ግን ያው ጤንነታቸውን ያለውን ነገር በቅርብ ርቀት ያው እከታተላለሁ። ያው አሁን ካስጠጋህ ደግሞ ሌላ ነገር ይመጣል። ያንን በመፍራት ያለውን ነገር በርቀት እከታተላለሁ። ኤፍሬም ከሆነ ሰዓት በኋላ ከዚህ ቤት ወጥቶ ለብቻው ይኖር ነበረ። ለብቻው የኖረበት ምክንያት ደግሞ ምንድን ነው? እርሱ እንደሚለን ከሆነ እዚህ ቤት ውስጥ ያለችዋ ሴት ከእርሱ ጋር አላስፈላጊ ነገሮችን ለማድረግ ሙከራ አድርጋ ነበር ነው የሚለው እና ከዛ በተጨማሪ ግን ወጣት ነው፣ ገና ልጅ ነው። ከዚህ ቤት ወጥቶ ለብቻዬ ልኖር ሲል እንደ አባት ምን አይነት ፍላጎት ነው የነበሩት? አበረታቱት ወይስ ምን አይነት ምክር ነበር የሰጡት? አዎ ልውጣ ሲል እንደ አባት መክሬዋለሁ። ተው ልጄ ትጎዳለህ፣ እዚህ ሁን ብዬዋለሁ። እሱ ደግሞ ካልወጣሁ አለ። መቼም ያው ወጣትን በአሁኑ ሰዓት ዱላ የቀረበት ዘመን ላይ ነው ያለነው። ያው እንግዲህ እስኪ ይሞክረው ብዬ ያው በርቀት ማድረግ ያለብኝ አደርጋለሁ በማለት ሲለየኝ ያው ተለየሁት።
ቀላል ስሜት አይደለም እንደ አባት። ምክንያቱም እንደ አባትም ሆኖ ላሳደገ አባት ቀላል ነገር አይደለም የተፈጠረው። ምክንያቱም ትልቅ ፈተና፣ ትልቅ ችግር ነው። ምን ያህል እንደሚወዱት ምን ያህል እንደሚሳስሉት ያለው ያው እርስዎን ጥያቄ ላነሳቦት የምችለው መነገር የለበትን እያንዳንዱ ነገር በጊዜ አልነገሩትም። ብዙ ማወቅ ያለበትን ነገር ደብቀውት ነበረ። ሌላው ቀርቶ እናቱ እንደሞተች ነበር ሲናገሩ የነበረው እና ይሄ በጣም ቀላል ስሜት አይደለም። ኤፍሬም የሚረጋጋበት አይነት ነገር አይደለም ያለው። እርስዎንም ይህንን ነገር ተረድቼ በእንደዚህ አይነት መንገድ እያወራን ያለ ነው ትልቅ መስዋዕትነት ከመክፈል ብዙ እርግማን አለ ብሎ ከማሰብ እንደ አንድ አባት ለልጅ በመሳሳት እና ራሷ የኤፍሬም እናትም ይህንን ነገር እንዲያደርጉ ስላስገደደችት ነው ብዬ አስባለሁ። እና ከዛ ህይወት በኋላ እንደው እንዴት ነች ባለቤቴ ብለው አሁን ያገኘንበት አጋጣሚ ትንሽ ደሳሳ ቦታ ላይ ምናምን ነበረ እና እንዴት ነች እቺ ልጅ ምናምን ብለው እያሉ እየሄዱ የሚያዩበት መንገድ ነበረ ከፊልድ በሚመጡበት ሰዓት። እናቱን እናቱን አዎ ማለት አልፎ አልፎ እሄዳለሁ። ጊዜም የለኝም በብዛት የስራው ፀባይ በጣም ከባድ ነው እና አንዲት ቀን ነች እረፍት የምትኖረኝ ከስራ ስመጣ። ያቺን ሰዓት ቤት ውስጥ ብዙ ነገር አደርጋለሁ። ከዛ ምንም እረፍት ሳላርፍ ነው ተመልሼ ወደ ስራ የምሄደው። አንድ ወቅት ትንሽ የአመት ፍቃድ አገኘሁ። ያቺን አንድ ለሳምንት ነው የተፈቀደልኝ። ሄጄ አይቻታለሁ። በዛን አጋጣሚ ላይ እንደ ወደ ቤት ለመመለስ ካለችበት ሁኔታ እሷንም ለማረጋጋት ለማውጣት አልሞከሩም ነበረ? ሞክሬያለሁ። እሷም ያው ጤንነቷ ትንሽ ከባድ ነበር። ያው ከአቅሜ በላይ ሆነ። ብዙውን ጊዜ እለፋለሁ። እንደው እንደ አንድ ልጅ ኤፍሬምንስ ወደዛ ቦታ ላይ ይዘው ሄደው ያለበትን ሁኔታ ለማናገር ለማሳየት አልሞከሩም? እንደው እናቱን እንኳን ቢያውቅ ለማለት አልሞከሩም ነበረ? ትንሽ ሳስተው እንኳን ሞታለች ካሉ በኋላ አይ ከዛ በኋላ አይ አላደረኩም። አላደረኩም። እንግዲህ ተመልካቾቻችን በተወሰነ መልኩ ድንጋጤ ውስጥ እንደነበሩ ነግረውኛል። የኤፍሬም አባት አቶ እንዳሻው ያሉበት ሁኔታ እያንዳንዱን የሚፈልጋቸውን ጥያቄዎች ለመጠየቅ አመቺ አይደለም። አንደኛ ካሜራ በጣም ነው የምፈራው። ካሜራ ፊት ነገሮችን መናገር አልችልም። ብዙ መናገር ያሉብኝ ነገሮች አሉ፣ ግን እዚህ ቦታ ላይ መጥቼ ነገሮችን ማስረዳት አልችልም ብለውኛል። ከዛ በተጨማሪ ደግሞ እንግዲህ በእሳቸው ጥቆማ መሰረት እንዳያችሁት የኤፍሬም እናትን አግኝተናታል ማለት ነው። ስለዚህ ከእርሷ ጋርም ወደ ጤናዋ ከተመለሰች ትንሽ አረፋፍደን ትንሽ እኛም አንዳንድ ነገሮችን አድርገን ኤፍሬምንም አረጋግተን ወደዚህ ቦታ ላይ የምንመለስ ይሆናል ማለት ነው። መቼም አሁን የእርሶ የቀድሞ ባለቤት እዚህ ቤት ላይ መታ እረፍት ብታደርግ እርሶ የሚከፋውት አይመስለኝም አይደለ? አይከፋኝም። ያው የተለያያችሁበትን መንገድ በተወሰነ መልኩ ስላስረዱኝ ነው። ስለዚህ እሷም ነገሮችን ወደ ጥሩ መንገድ ከተመለሰች እና ሕክምና ባለሙያዎችም አቅም ማነስን ያለባት ችግር ስላሉ ግሉኮሱን ነገር እያንዳንዱ ነገር አስተካክለው ሁሉንም ነገር ከጨረሰች ወደዚህ የምትመጣበትን መንገድ ፈጥረን ከእሷ ጋር አንዳንድ ቆይታ እናደርጋለን። ለአንዴና ለመጨረሻ ጊዜ የመክሊትና የትዝታ እንዲሁም ደግሞ ኤፍሬም ለዘመናት ጥያቄ ሲጠይቅ የነበረውን ነገሮች እልባት ሰጥተን ከዚህ ቤት እንሄዳለን ማለት ነው። ስለዚህ ከእሷ ጋር አንዳንድ ቆይታ እናደርጋለን። አብራችሁን ቆዩ። እንግዲህ ተመልካቾቻችን ከእንዳሻው ጋር የነበረን የተወሰነ ቆይታ አይታችኋል። ከዛ በተጨማሪ አሁን ደግሞ ከኤፍሬም ጋር አንዳንድ ቆይታዎች እናደርጋለን ማለት ነው። ኤፍሬም ትንሽ ስሜቱ ተረብሾ ነበረ። ለዛ ነው ከእንዳሻው ጋር አንዳንድ ቆይታዎች እናደርገን የነበረው። እዛ ቦታ ላይ አብሮን ነበር። ትንሽ እናቱ ራሷን ስታ ነበር እና በዛ ሁኔታ ላይ ያው እንደ ልጅ ለዘመናት እናቱን ሲፈልግ እንደነበረ ልጅ በጣም የማንነት ጥያቄ እንደሚያጠቃው አይነት ልጅ የሚጠበቅ ነው። ከዚህም በላይ ይሆናል ብዬ ነበረ ማስበው እና በጣም ተከፍቶ በጣም አዝኖ ነበር። እሱን ለማረጋጋት ብዙ ጥረን ነበር። እናትየው እንደተሻላትና የአቅም ማነስ ነው የነበረባትና ያንን የአቅም ማነስ ደግሞ የኛ ሕክምና ባለሙያዎች የተለያዩ ድጋፎች እያደረጉላት እንደሆነ ከተረዳ በኋላ ነው ሊረጋጋ የቻለው። በጣም በሚያሳዝን ሁኔታ እናትየው ያን ያህል የሚከፋ ነገርም ባይሆን ግን ደህና ነች። በዚህ ልክ መሆናቸው በዚህ ልክ ቤተሰቡ መበጥበጡ ትንሽ ያስከፋልና ኤፍሬም በመጀመሪያ ልጠይቅ የምፈልገው እንደው ልጅ እናትን በማግኘት ምን አይነት ስሜት ተሰማ? እስቲ ንገረኝ ይሄንን። እንጃ በጣም ድብልቅልቅ ያለ ስሜት ነው የሚሰማኝ። በጣም ነው ደስ ያለኝ። እሷን በማየቴ ብቻ ደስተኛ ነኝ። ያለችበት ህይወት በጣም ነው የሚያሳዝነው። እኛ እንደዚህ አይነት ኑሮ ውስጥ እያለን እንደዛ ጨለማ ቦታ ውስጥ መሆኗ፣ እንደዛ ራሷን አጎሳቁላ መኖሯ ትንሽ ያሳምማል። ግን በጣም ነው አንተን የማመሰግነው። በጣም ነው ደስ ያለኝ። አሁን እኔ ከሰው እኩል እናት አለኝ እያልኩ እንዳወራ ነው የሆንኩት። መሞቷ ውስጤን ሳላውቀው ጎርቶኝ ነበር።
አሁን ግን በጣም ደስተኛ ነኝ። በቃ አሁን እናቴን አግኝቻለሁ፣ አባቴ አለልኝ፣ እህቶቼን አገኛለሁ። በቃ ከዚህ ሌላ ምንም እኔ ከዓለም ላይ ደስታ ወስዳለሁ ብዬ ምንም ሌላ የማስበው ነገር የለም። በቃ በጣም ነው ደስ ያለኝ። ትንሽ የነበረችበት ሁኔታ ያሳዝናል። ሳላገኝ አጣኋት ብዬ ትንሽ ስሜት ሆኜ ተረብሼ ነበር። ይቅርታ አንተንም አልተቸገርኩም። በጣም ስሜት ሆኜ ነው። አዎ እንግዲህ ስሜትን በደንብ እረዳለሁ ኤፍሬም። ብዙ ጊዜ ነው እናትን የጠየቅከው። እንዳሻውም ደግሞ ለአንተ ብዙ ነገሮችን ደብቆ እንደነበረ ነው ስትነግረኝ የነበረው እና ቀላል ስሜት አይደለም የሚፈጥረው፣ በጣም ከባድ ነገር አለው። እንደው እንዳሻው ብዙ ነገሮች እንደደበቁ ከእሱ ጋር ቆይታ አድርጌ ነበር እና እንደደበቀ ስታወቅ፣ ከዛ በተጨማሪ እያንዳንዱ ሚስጥር ስትሰማ ምን አይነት ስሜት ነበር የተሰማ? ድንጋጤ ምን ይመስል ነበር? በጣም ይከብዳል። አንድ ልጅ እናት የለኝም እያለ ለዘመናት መኖር ማለት እና በዚህች ቅጽበት በዚህች አጋጣሚ ደግሞ ይከብዳል በጣም። ዓለም እንደ መገለባበጥ ነው ስሜቱ። ያው አንድ ሰው ካለመኖር ወደ መኖር ማምጣት ማለት በጣም ይከብዳል። አባቴም በውስጡ ብዙ ነገሮችን ተሸክሞ እንደኖረ እረዳዋለሁ። እሱ መጀመሪያም ነግሬካለሁ፣ ለእኔ ካለው ፍቅር የተነሳ ለእኔ ከሚያደርገው ነገር የተነሳ እኔ እንዳልጎዳበት ሲል ነው ሁሉን ነገር የሚያደርገው። እኔ አባቴን ጠንቅቄ ነው የማውቀው። በሱ ምንም ማዝንበት ነገር የለኝም። ያው ትንሽ ውሸት ያሳምማል። እንግዲህ ከእናትና ከአባቴ ጎኔ ያን ነገር ለመለወጥ አስባለሁ። እንግዲህ አሁን መስመሩን ይዘነዋል። እህቶቼንም እንደማገኛቸው ተስፋ አለኝ። ይህ ቤተሰብ ጎዶሎ ቤተሰብ ነበረ። አሁን እናቴም መታልኛለች። የተሟላ ቤተሰብ እንደሚሆን ተስፋ አደርጋለሁ። አባቴም ትንሽ የጤና እክል አለበት። እሱንም አሁን እኔ ደርሼለታለሁ። ለእናቴም ቢሆን አለሁላት። ስለዚህ ሁሉን ነገር አስተካክለን ጥሩ ቤተሰብ እንደሚኖረን ተስፋ አደርጋለሁ። እንግዲህ በመጨረሻም በተለይ አቶ እንዳሻው ከካሜራ ጀርባ ሲነግረኝ ከነገረኝ ነገር አንጻር ከዛም ተነስቼ ለማወቅ የፈለግኩት ምንድን ነው፣ እያንዳንዱ ነገር ብዙ እንደደበቃችሁ ነው። አንተን ብቻ ሳይሆን ሁለት እህቶች እንዳሉ በደንብ አረጋግጫለሁ። ከዚህ በፊት እርግጠኛ አይደለሁም ስልህ ነው የነበረው። ነገር ግን እንዳሻው ሲነግረኝ የቤተሰብ መርገምት እንዳለ ብዙ ነገር እንደተፈጠረ ነው እና መክሊትም ትሁን ትዝታ በብዙ ስቃይ በብዙ ጉዳት ውስጥ ነው የነበረው። አንተ ደግሞ ይህንን ነገር አጣርተህ መክሊትን ለማግኘት ሞክረህ ነበረ። ይሄ ደግሞ በጣም የሚመሰገን በጣም የሚወደስ አይነት ስራ ነው የሰራኸው እና ከዛ በተጨማሪ ሁለቱ እህቶች ከዚህ በኋላ የአንተ ትክክለኛ እህቶች ሆነው ነው የሚቀጥሉት። እናትህንም አግኝተሃል። እንዳሻውም በህይወት አለ። ምናልባት እግዚአብሔር ፈቅዶ ነገሮች የሚስተካከሉ ከሆነ ኑሯችሁ በጥሩ መንገድ ተመልሶ እናንተ አብራችሁ ሆናችሁ እንደ ቤተሰብ የጋራ ጊዜ የምታሳልፉበት፣ እንደ ቤተሰብ የምትጠይቁበት፣ እንደ ቤተሰብ ብዙ ነገር የምታሳልፉበት ጊዜ ቅርብ ነው። እርግማን የተባለውንም ነገር ሁልጊዜም በእምነታችን መንጸና በእምነታችን መንጠናከር ከሆነ የማይስተካከል ነገር የለም እና እንግዲህ ሁለቱም ልጆችን ይዤ ለመምጣት ሞከራለሁ። መክሊትም ካለችበት ሁኔታ እንድትወጣ ለማድረግ ሞከራለሁ። እንደው ግን ይህንን ነገር በምታደርግበት ሂደት ውስጥ ምን አይነት ስሜት ነበር ይሰማ የነበረው? ምን አይነት ስሜት ሳነሳስቶ ነው እህቴ ነች ብለህ እንድደመድም ያደረገ? የነበረው ሁኔታ ከባድ ነበረ። ያው አባቴ ከነገረኝ ነገር ተነስቼ ነው እሷን ማፈላለግ የጀመርኩት። ብቻ ስሜቱ ከባድ ነው። ከእሷ እያወቅህ እህትህን አለመቅረብ ማለት ያው ግልጽ ነው መቼም በጣም ይከብዳል። እህቴ እንደሆነች እያወቅኩኝ ውስጥ ይነግረኝ ነበረ። በቃ ደምና ደም ለደም ስለተሳሰርን የሆነ የሚነግረኝ ነገር ነበር ውስጤ። ይህ እነሱ ደግሞ እንደ ትላልቅ ሰዎች አባቴም እናቴም እርግማን የሚሉት ነገር አለ። በተለምዶ ስለሆነ ይሄ እንደ ባህል ነው። በእርግጥ እኛ እንደ ዘመናዊ ሰዎች እንደ ወጣት በዚህ ነገር ብዙም እንትን የምለው ነገር የለኝም። ብቻ ፈጣሪ ሁሉንም ነገር መልካም እንደሚያደርገው አምናለሁ። ምክንያቱም ይሄ ብቻ የተስተካከለ ይሆናል ብዬ አስባለሁ። ውስጤ በጣም ተጎድቷል። እህቴ እንደዛ እየሆነች እያየሁ እንደ ወንድም ሳይሆን ማንኛውም ሰው እንደሚያደርገው ነገር ማንኛውም ሰው ሄዶ እንደሚያጎርሳት፣ ማንኛውም ሰው ምግብ ላልተቸገረ ለአንድ መንገድ ላይ ለወደቀ ሰው እንደሚሰጠው የሚሰጧት ያ በቃ ትልቅ ነገር ማድረግ ይችል ነበር። በሰአቱ ትልቅ ፍቅር መስጠት ይችል ነበር። ግን በሀሳብ ውስጥ ተጠምጄ ነው። የአባቴ ሀሳብ በዚህ ጋር ያስጨንቀኛል። እሷ እንደዛ መሆኗ፣ እናቴን ሳላውቃት መሞቷ ውስጤን በጣም ይረብሸኝ ነበረ። ብቻ
ነፍስ ካወቅኩ በኋላ ያሉት ጊዜያቶች ለእኔ ከባድ ነበሩ። አሁን አንተም እንደ ጓደኛ እንደ እንትንም ስትጠይቀኝ በቃ እኔ እንደ ጓደኛም ነው የምነግርህ፣ በጣም ከባድ ነው። ቤተሰብን አጥቶ መኖር ማለት በጣም ይከብዳል። ግን ያው ፈጣሪ ይመስገን አሁን ሁሉም ነገር እንደተስተካከለ ይሰማኛል። እናቴም ካለችበት ቅድም ስንገባ አይተኸዋል፣ በጣም አስቸጋሪ ነበረ ቤቱ፣ በጣም ጨለማ ነው ምናምን ብቻ እኔ እንጃ። እኔ ካደግኩበት ከእንደዚህ አይነት ቤት ውስጥ አንፃር እያየሁት ይሁን ምናልባት የብዙዎቻችን ህይወት እንደዚህ አይነት ህይወት ውስጥ የሆነ ይመስለኛል። ቤተሰቡን ያጣ ብዙ ልጅ አለ። በዚህ አጋጣሚ ፈጣሪ እነሱንም እንደኔ እንዲያገናኛቸው እጸልያለሁ። እንግዲህ በጣም 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 አመሰግናለሁ። በመጀመሪያ ከአንተ ጋር ብዙ አልተማመንም ነበር። በተለይ መጀመሪያ ገና ስንገናኝ ትንሽ ከባድ ነገር ነው የነበረው። ትንሽ ተሯሩጠን ነበረ። በዛ መሀል አላመንኩም ነበር እና አንተም ወንጀለኛ አይደለሁም ምናምን ስትል ነው የነበረው። እኛ ማቆያ ሄደህ ባወራንበት ሰዓት ላይ ትክክለኛውን ነገር ስትናገር እንደነበረ ነግረኸኛል። ከዛ ያንተን ነገር ነው መሰረት ይዘን አሁን ላይ ጠፍተዋል የተባሉ ብዙ ሊያስለፉን ብዙ ሊያርቁ ይችላል የተባሉትን የመክሊትና የትስታን ቤተሰቦች ተመልካቾቻችን እንግዲህ ልናገኝ የቻልነው ማለት ነው። ይሄ አንድም በፈጣሪ እርዳታ በፈጣሪ ቸርነት፣ ከዛ በተጨማሪ ደግሞ የነ ኤፍሬም አይደክሜ ጉልበት ልበቀናነት መኖር ነው እንጂ በቀላሉ ይገኛሉ ብዬ አላስብም ነበር። እና ከዛ በተጨማሪ ግን እንደው አሁን ከአባት ጋር ያለን ግንኙነት ማስተካከል መቻል እንዳለብህ ይሰማኛል። እና እንደው ወደፊትስ ያለ ግንኙነት ምን ይመስላል? እንደው ተማምናቸው የመቀጠል ነገር ይኖራል ብለህ ታስባለህ? ያው አባቴ ብዙ ነገሮችን ሲያደርግልኝ ይኖራል ከዚህ ከአንድ ውሸት በስተቀር። ውሸት ደግሞ በጣም ያማል። ይህን ሁሉ ነገር እንዲፈጠር ያደረገው ያቺ አንድ ውሸት እና ባልባሌ ነገር እኔን እንደ ዘመናዊ ሰውም እንደማስበው እርግማን ምናምን የሚባለው ነገር ነው። ያው ከእሱ ጋር ትንሽ ውስጤ ጥሩ ስሜት አልተሰማኝም በሰዓቱ። መረጋጋት እፈልጋለሁ፣ ብቻዬን ራሴን ማዳመጥ እፈልጋለሁ። ምክንያቱም ውሸት በጣም ከባድ ነገር ነው። ቅንጣት ታክል እምነት ታፈርሳለች በጣም ውሸት። እኔ እንጃ ብቻ በመዋሸቴ የሆነ ጥሩ ስሜት አልተሰማኝም። ቢሆንም ግን አባት እንደ አባት የሚገባውን ነገሮች ሁሉ አድርጎልኛል። እናቴንም እንዳገኝ እሱ ባይኖርም መቼም እውነቱ ላይ አንደርስበትም ነበረ። ስለዚህ ያው የአባቴ መኖሩን ብቻ መኖሩ ጥሩ ነው። ብዙ ነገሮች እንዲያደርጉኛል ከልጅነት እስከ እውቀት አብሮኝ ስለሆነ አመሰግናለሁ። እንደ አባት ራሴን አዳምጬ ብቻ ጥሩ ይሆናል ብዬ አስባለሁ። ራሴን የማዳመጥበት ትንሽ ጊዜ ግን ያስፈልገኛል። እናቴንም እንደ እናት እህቶቼንም እንደ እህት እዚህ ቤት ውስጥ እኔ አልለመድኩም። አንድ ማርታ ነበረች ያለችው። ብቻ እንጃ ትንሽ ይከብዳል። ቢሆንም ግን እኔ እንደወጣት ሁሉንም ነገር እንደማስተካክለው ተስፋ አለኝ። አዎ እንግዲህ እኛም ልንል የምንፈልገው ይሄንን ነው። ኤፍሬም በጣም ብዙ ተቸግራል፣ ብዙ ለፍታል፣ ብዙ ነገር ጥራል፣ ትልቅ መስዋዕትነቶችን ከፍላል ብዬ አስባለሁ። እና እነዚህ ነገሮች ደግሞ በቻልኩ አቅም እንደ አንድ ትልቅ ወጣት ትልቅ አቅም እንዳለው ትልቅ ልብ እንዳለው ወጣት ነገሮችን ማስተካከል መቻል አለብህ። እንዳልኩ መክሊትንም ይሁን ትዝታን ከአንተ ጋር ለማገናኘት ከእናንተ ቤተሰብ ጋር ለማገናኘት እሞክራለሁ ማለት ነው። ተመልካቾቻችን ያው በተለየ ሁኔታ ነገሮችን ማጣራት አይጠበቅብኝም ብዬ አስባለሁ። እንዳሻው ሙሉ ነገሮችን ነግሮኛል ከካሜራ ጀርባ። እናንተ ፊት ያቀረብነው አባት መሆኑን እንድታውቁና አባት ያለውን ሀሳብ በተወሰነ መልኩ እንድታውቁ እንጂ ካሜራ በጣም የሚፈራ ሰው ነው። ካሜራ ፊት መናገር በጣም የሚከብደው ሰው ነው እንዳሻው እና ለዛ ነው በደንብ ያላወራ ነው ያልፈለግነው። አሁን ግን እንግዲህ የእንዳሻው ባለቤት ወይም ደግሞ የኤፍሬም እናት በጥሩ ጤንነት ላይ ልትገኝ ስለምትችል ምናልባት ወደዚህ መታ ከጊዜያቶች በኋላ እዚህ የምናወራበትን መንገድ እንሞክራለን ማለት ነው። የተወሰነ ሰዓታት ወስደን ያለችበትን ሁኔታ ከባልደረቦቼ ጋር በማውራት የእውነት ማውራት የምትችል ከሆነ ለእኛ የሚያስተምር ነገር እንዲሁም ደግሞ የተደበቀውን እያንዳንዱ ሚስጥር የምትነግረን ከሆነ አንደኛ እርግማኑን ለመፍታት እንዲመች፣ ከዛ በተጨማሪ ደግሞ በእንደዚህ አይነት መንገድ አምነው የተጎዱ ያሉ ልጆች አሉ። እነዚህ ልጆች ደግሞ እርስ በርስ መታወቅ መቻል አለባቸው። ነገ ማን ያውቃል ሳይተዋወቁ ሊጋቡ ይችላሉ። ይሄ ነገር ከመፈጠሩ በፊት ደግሞ ማዳን መቻል ስላለብን ሁለት እህትና አንድ ወንድም ከዛ በተጨማሪ ባልና ሚስቶች ተገናኝተው የጋራ ኑሯቸውን የሚመሰርቱበትን መንገድ እንፈልጋለን ማለት ነው። ከባልደረቦቼ ጋር አውርቼ ደግሞ የኤፍሬምን እናት ይዤ የምመለስ ይሆናል ማለት ነው። አብራችሁን ቆዩ። ሰላም ተመልካቾቻችን፣ እንግዲህ ወይዘሮ ደመቀችን ይዘናት ተመልሰናል ማለት ነው። በምን አይነት ሁኔታ ላይ አግኝተናት እንደነበረ በደንብ ታውቃላችሁ እና
በጣም ተጎድታ እዛ ክፍል ላይ አቅሟን አንሷት የገባን ሰዓት እናንተም ከሰማችሁ አላውቅም ተወኝ በቃ ለሞትበት ስትል ነው የነበረው እና ራሷን በራሷ ስትቀጣ እንደነበረ እንደዚህ አይነት ነገሮችን ማድረግ እንደምትፈልግ ልጆቿን አታ መኖር እንደማትችል ብዙ ነገሮችን ስታስረዳን ነው የነበረው። እያንዳንዱ ሰው ስትለን የነበረውን ነገር ካሜራ በመፍራት አቶ እንዳሻው የሸሹትን እያንዳንዱን ነገር ደግሞ በተወሰነ መልኩ ወይዘሮ ደመቀሽ የምትነግረን ይሆናል ማለት ነው። ከዛ በተጨማሪ ግን ከምንም በላይ እኛ የሚያስደስተን ልጆችና እናትን ማገናኘት፣ ልጆችና አባትን ማገናኘት፣ የጠፉ ልጆችን አንድ ማድረግ ነው እና እስቲ እሷ ጋር ያለው ነገር ምንድን ነው? ስለ እርግማኑ ትክክለኛውን ነገር የምትነግረን እሷ ናት። ልጆቿም እንዳሉ በተወሰነ መልኩ ስነግራት በጣም ደስ ብሏት ነበር እና እያንዳንዱ ነገር ከእሷ ጋር እናወራለን ማለት ነው። እሺ በመጀመሪያ ያው ተሽሎች ስላየሁሽ እናቴ በጣም ደስ ብሎኛል። ያለሽበት ሁኔታ በጣም አስደንጋጭ ነበረ። ግን እኛ የሕክምና ባለሙያዎች ለክፉ የሚሰጥ እንዳልሆነ የአቅም ማነስ እና በአግባቡ ምግቦችን ያለመመገብ ጉዳይ ነው ብለው ነበር። ይህን ነገር ደግሞ ያደረግሽበት ምክንያት ራስሽን ለመጉዳት እንደሆነ ይነግሩኝ ነበር። ለምን ራስሽን መጉዳት አስፈለገ? ለምን በእነዚህ አይነት መንገድ ሄድሽ? እንግዲህ እኔ በእርግጥ አሁን ዛሬ የተገናኘንበት ሁኔታ ደስ ብሎኛል። ያው በሰዓቱ ብዙ ነገሬን አጥቼ ነበረ። ልጅን ያህል ነገር ልጆቼ ተበትነው ነበረ እና ብዙ ያሳለፍኩት የመከራ የስቃይ የጭንቅ ጊዜ ነበረ። ስለዚህ ያንን ሳስብ በቃ የኔ መኖር ምንድን ነው? እንኳን ሌላ የወለድኳቸው ልጆች እንኳን ማሳደግ አልቻልኩም፣ ማግኘት አልቻልኩም፣ መገናኘት አልቻልኩም። ምንድን ነው? ምን ተስፋ አድርጌ ነው የምኖረው የሚለው ይረብሸኝ ነበረና በቃ እለት በእለት ወደ ሞት ነበረ እየቀረብኩ እያሰብኩ ራሴን ወደ ማጥፋቱ ማስብና እንደገና መልሼ ደግሞ እንዲህ እያልኩ ብቻ እግዚአብሔር ይመስገን መጨረሻ ላይ ደግሞ እናንተ መጣችሁና ያ ቀን ለእኔ ብስራት ሆነ። ልጄንም አገኘሁበት። እንደዛ ነው ልጄ እግዚአብሔር ይመስገን አሁን ጤናዬም ደህና ነው። ከልጄም ተገናኘው። ሴቶቹም እንዳሉ ነግረኸኛል። እናንተም በሰዓቱ ወደ ሐኪም ቤት ስትወስዱኝና በሕክምናም የተለያዩ ነገሮች ስረዳ አሁን ጥሩ ጤንነት ላይ ነኝ። ጥሩ ደህንነት ነው የሚሰማኝ። ጥሩ ጤንነት ላይ ነኝ። እሺ እንደው እናቴ አንዳንድ ነገሮችን ግልጽ ማድረግ መቻል አለብኝ ብዬ አስባለሁ። እንደው አቶ እንዳሻውንም አንዳንድ ቆይታዎች አድርጌ ነበረ። በደንብም ለማውራት አይመችም፣ ምክንያቱም ካሜራ አልለመዱም። አብዛኛውን እድሜያቸው በስራ ነው ያሳለፉት እና የተወሰነ ነገር ነበር ሲነግሩኝ የነበረው የቤተሰብ እርግማን እንዳለ፣ ከዛ የቤተሰብ እርግማን የመጣ ደግሞ እንደዚህ አይነት ጉዳት ውስጥ እንደገቡና ትዳራቸውን እስከ መበተን እንዳበቃ ነበረ እና ዋነኛ ትዳሩን ለመበተን ደግሞ እንደ ምክንያት የጠቆሱትም እርሶን ነበረ። በቃኝ ፍታኝ ብላኝ ነው እንጂ እኔ ፈልጌ አይደለም የፈታኋት ብለው ሲጠቅሱ ነበር። እና ለምን ይሄንን ማለት አስፈለገ? ልጆትን ትቶት ለምን መሄድ አስፈለገ? እስቲ ንገሩኝ እናቴ። እንግዲህ እስከ ዛሬ ግልጽ አድርጌ አውርቼው አላውቅም። ብቻዬን ነው በእርግጥ የምብሰለሰልበት። እውነት ነው ለትዳር አጋሬም አላማከርኩትም፣ ለቅርብ ሰዎችም አላማከርኩም እንጂ ትዳሩን ጠልቼ እንዳሻውን ጠልቼ ልጆቼን ጠልቼ አይደለም ፍታኝ ያልኩት። እነሱን ከችግር ያዳንኳቸው፣ ከሞት የጠበቅኳቸው፣ ቢያንስ በእኔ ምክንያት ወደ ሞት አይሂዱ የሚለውን ስላሰብኩ ያንን ወስኜ ነው ከትዳር ፍታኝ ያልኩት። ምንድን ነው መሰለ ዛሬ መቼም ያው እንዳልኩ ግልጹን የምናወራበት ጊዜ ላይ ደርሰናል። ውሳኔንም ቀይሬያለሁና ከቤተሰብ የመጣ እርግማን ነበረ እና ያ ወደ ልጆቼ ይሄዳል የሚል ሁል ጊዜ ሳልወልድም ሳላገባም ከወለድኩ በኋላ የሚጨንቀኝ ነበር። ስለዚህ ልጆቼ ሲያጓጉኝ ሲያሳሱኝ በቃ እነሱ በእኔ ምክንያት በማያውቁት ነገር ከሚቀጡ ካማጣቸውም ከኔ ሲርቁ አብረው ከችግሩም ይርቃሉ። ከኔ ሲርቁ ከሞት ያመልጣሉ፣ ከመጥፎ ነገር ይጠበቃሉ የሚለውን የተሳሳተ ግንዛቤ የተሳሳተ ሀሳብ ይዤ ሁለቱን ለማደጎ ሰጠው ሴቶቹን። ኤፍሬምን ደግሞ ከኔ ጋር ይዤ እኔው ማሳደግ ጀመርኩ መጀመሪያ። በኋላ ለሱም በእለት በእለት መሳሳት ጀመርኩ። ለኤፍሬምም እለት በእለት ብቻዬን መብሰልሰል ጀመርኩ። እለት በእለት በቃ መጨነቅ ማልቀስ ጀመርኩኝ እና በኋላ ላይ ያው ከሱም ደግሞ ተለያየን። ምንድነው በቃ ፍታኝ ከነሱ ስርቅ። አሁንም የኔ ሀሳብ እነሱ የሚድኑ እነሱ የሚጠበቁ፣ ምክንያቱም
በእኔ ቤተሰብ በኩል ስለነበረ እርግማኑ የመጣው እኔ ስርቃቸው አብሮ ተነጥሎ ከኔ ጋር ይሄዳል የሚለውን አስቤ ለነሱ ሰላማዊ ኑሮ ጥሩ ኑሮ በማሰብ ነው። በቃ ምንም አላደረገኝም። ጸብም የለንም፣ ግጭትም የለንም። ተሳስበን ተዋደን ነው የምንኖረው የነበረው ከእንዳሻውም ጋር። ግን በቃ ከሞት ያዳንኳቸው፣ ከችግር ያዳንኳቸው፣ ከጭንቅ ያዳንኳቸው ስለመሰለኝ ሁለቱ በቃ ላይም አላገኛቸውም ጉዲፈቻ የተሰጡ ሴቶቹን ማለት ነው። ይሄንን ደግሞ እንደዚሁ አንድ ስስት ብዬ እሱን አይኑ ሳይ ደግሞ እሱስ ያ ችግር እሱ ላይ ቢመጣ እነዛ ስላመለጡ ጠቅልሎ ወደሱ ቢመጣብኝስ ብዬ በፍቃዴ ጥዬ ሸሽቼ ትዳሬን ትቼ ሄድኩኝ። አሁን በስተመጨረሻ ደግሞ ያ መልሶ ሲያስጨንቀኝ ሲናፍቁኝ በሄድኩበት ቦታ ሁሉ ባይኔ ሲዞሩ ግን ችግሩን ይዤ ከምሄድባቸው ቢያንስ ደህና ይሁኑ በሚል ስኖር ቆየሁ። አሁን መጨረሻ ላይ ደግሞ በቃ ብሞትስ ምንድን ነው አሁን የኔ ውበቱስ፣ የኔ መኖር ድምቀቱ፣ የኔ መኖር ማማሩ ያለ ልጆቼ ያለ ቤተሰቤ ብዬ በቃ ሞትን መርጬ ባለሁበት ሁኔታ ደግሞ ጭራሽ በዛ ጭንቅ ሰዓት በሞትና በህይወት ሆኜ ደግሞ ልጄን ይዛችሁልኝ መጣችሁ። እግዚአብሔር ይስጣችሁ። አዎ እንግዲህ ልጅሽ ኤፍሬም በጣም ትልቅ ልብ ያለው ብዙ ነገሮችን የሚሞክር አይነት ሰው ነው። ከዛ በተጨማሪ ግን መክሊትም ትሁን ትዝታ ትልቅ ፈተናን እየተጋፈጡ ያሉ ብዙ ነገሮችን እያሳለፉ ያሉ ነው እና ያው አንቺን ለመውቀስ ካለሽበት ሁኔታ አንጻር ይህንን ነገር ለማድረግ ባይሆንም ነገር ግን እንደ አንድ ያው ይመስለኛል የክርስትና እምነት ተከታይ ነሽ እና በእንደዚህ አይነት እምነት እንደሚከተል ሰው የትኛውንም አይነት እምነት ብንከተል ተመልካቾቻችን እምነታችን ላይ ጠንካራ መሆን መቻል አለብን። እንደዚህ አይነት ነገሮችን አምነን ያው ትንሽ መክሊት ትዳር ላይ በነበረችበት ወቅት ላይ ከአንድም ሁለት ጊዜ እንደ አጋጣሚ ሆኖ ግንኙነት እንዳትፈጽሚ ስትባል እንደነበረ በማደጎ ያሳደገቻት እናት ነግራን ነበር እና ያንን ነገር በማድረጓ ግን ሁለት ጊዜ ጽንሱ ፌል አድርጎባት ነበር እና ተረጋጊ እናቴ እባክሽን፣ እንደ እናት ኖሬ እንኳን ልጄ ተረጋጊ እባክሽን ተረጋጊ። የኔ ፈተና ነው ወደ ልጆች ሄድ እባክሽን ተረጋጊ እናቴ። እንደዛ እንድትሆኚ ሳይሆን ያው ያለውን ነገር እያንዳንዱ ማወቅ አለብሽ ብዬ ማሰብ ነው። ማስታመም ማድረስ አልቻልኩም። አሁን እኔ እናት ነኝ ልጄ። ተረጋጊ እባክሽን። ነገ ከልጆችሽ ጋር መገናኘትሽ አይቀርም እና ይህንን ነገር ከአሁኑ ያውቀሽው እነሱ ሲነግሩሽ ዱብዳ ከሚሆንብሽ እነሱ ስሜታዊ ከምትሆኚ እያንዳንዱ ነገር ላስረዳሽ ብዬ ነው እና በመሀል ትንሽ ያው አይምሮዋን የመሳት የመታመም ነገር ደርሶባት ነበር እና ከዛ በኋላ በጥሩ ሁኔታ አገግማ አሁን ግን ሕክምና አግኝታ ጥሩ ሁኔታ ላይ ነው ያለችው። ደህና ነች። አሁን ከኛ ጋር ተገናኝታ ጥሩ ሕክምና አግኝታ ነበረ። ትዝታም ብትሆን ደግሞ ይህንን ነገር በመፍራት በመሸሽ ከባለቤቷ ጋር ያለትን ግንኙነት አቋርጣ ነበር ራሱና እንኳን ደህና ሁኑ በህይወት እንኳን ኖሩ። ሌላውን ወደ ጸበል እንሄዳለን፣ ቤተ ክርስቲያን እየሄድን ወደ እግዚአብሔር ቤት እየሄድን ሁሉ ነገር ይስተካከላል። እኔ ነኝ ልጆቼን በትኜ የገደልኳቸው የኔ እናቶች እንደ እናቴ እናት ፍቅር አላገኙ፣ በእጄ ያላደጉ፣ ቢወልዱ በእኔ እጅ አልታረሱ። ምን ትሁን የኔ እናት? ችግር የለም ጸበል እንሄዳለን እና እንደዚህ አይነት ሁኔታ ላይ የነበሩት። ከዛ በተጨማሪ ደግሞ ኤፍሬምን ደግሞ አባቱ እንዳሻው ነግሮት እንደነበረ እና እዛ ቦታ ላይ እየሄደ ቢያንስ መክሊትን እያያት እንደነበረ ነግሮኝ ነበረ። ይህንን ኃላፊነት መውሰድ ነበረብሽ ብዬ አስባለሁ እናቴ። እና ይህንን ነገር አለማድረግሽን በእርግጥ መውቀስ ነው ብዬ አላስብም። እንደው ከእናንተ ቤተሰብ የመጣ እርግማ እንደነበረ ነው ስትነግሪኝ የነበረው። እንዳሻው ደግሞ በፍቅር ግንኙነታችሁ ውስጥ ጥሩ ጊዜ እንደነበራችሁ እና ቤተሰቦቹ ግን ለሱ የተለየ አመለካከት እንዳለው የተደፈርኩ የሚል አይነት ስሜት እንደነበረው አባትሽ ነግሮኛል። ከዚህ ስሜት የመጣ እርግማ ነው ወይስ ሌላ ምክንያት ነበረው? አይ እንዳሻው ብዙ ዝርዝሩን አያውቀውም። እንደውም እኔ ፍታኝ ብዬ ሳስቸግረውና ለመለያየቱ ስወስን ብዙ አባብሎኛል። ከዛ በኋላ ግን ልጆቹ ደግሞ እናት አለን ብለው እንዳይጓጉ አንድ ቦታ ተወስነው እዛው እሱ ጋር ሰላም ሆነው እንዲያድጉ ቅድም እንደነገርኩ ወደ እኔ እንዳይመጡ ችግር ወደ እኔ ጋር ሲመጡ ይመጣል ብዬ ስላሰብኩ ምን ወሰንን መሰለ? እኔ በአረብ ሀገር እንደሄድኩ አረብ ሀገር ደግሞ በዛው ህይወቴ እንዳለፈ ተነግሯቸው በዛ ታሪክ ውስጥ እንዲያድጉ ተስማማን።
ከተስማማን በኋላ እኔም እየሄድኩ ያላየኋቸው ለዛ ነው። እኔ መኖሬን ካወቁ ልባቸው ይጓጓል፣ ሁለት ልብ ሆነው ወደ እኔ ይመጣሉ ብዬ ነው። ልጆቼን ባልሆነ አስተሳሰብ፣ ባልሆነ ግንዛቤ፣ ኋላ ቀር በሆነ እሳቤ ጎዳኋቸው። እንደው እሺ ይሄን ሁሉ ጊዜ ስታሳልፊ እንደ አንድ እናት የልጆች ነገር ያሳስባል እና ለማየት ሙከራ የማድረግ በተለይ ኤፍሬም በጨቅላ ሆኖ ነው ወደ አባቱ ጋር ማደግ እንደጀመረ እና አንቺ ይሄ ነገር ተስፋ አስቆርጦሽ ብቻሽን መኖር እንደፈለግሽ ባለቤትሽ እንዳሻውንም መፍታት መቻል እንዳለብሽ የተናገርሽው እና እንደው አጓጉቶሽ እሱን ለማየት የሞከርሽባቸው አጋጣሚዎች የሉም ነበረ? አዎ ብዙ ጊዜ ነገርኩ፣ እጨነቃለሁ እኮ አስባለሁ፣ ብዙ ውስጤ ይሰቃያል። ግን ኤፍሬምን ብቻ ሳይሆን እነዛም ጉዲፈቻ የሰጠኋቸውን ሙሉ ለሙሉ እርግፍ አድርጌ የተውኳቸው መጀመሪያ ሁለቱን ሴቶቹን ማለት ነው። አንድ ልጆች ወደ እኔ ምናልባት ሲከፋቸውም እዛ ደስተኛ ባይሆኑ ችግር ቢያጋጥማቸው እናት አለን አደል ብለው ወደ እኔ ጠፍተው ሊመጡም ይችላሉ። ሁለተኛ ደግሞ ከመጡ እኔ ድንጋይም ተሸክሜ ሰው ቤትም ሰርቼ ልብስም አጥቤ ማሳደግ ቀላል ነው፣ ግን ያ እርግማን ተከትሎ ይሞቱብኛል ብዬ ነው። ሶስተኛ ደግሞ ኤፍሬምም እንደዛው አንድ ቦታ ልቡ አባቱን ብቻ አውቆ ይደግ፣ በቃ ያን ታሪክ ስለነገር ነው እዛው እናቴ ሞታለች ብሎ አዲስ ነገር አይወቅ ብዬ ነው። ለዛ ነው እነሱ በናፈቁኝ ሰዓት መሄድ ሳይሆን ወደ ሞት ስመኝ የነበረው፣ ራሴን ማጥፋት ስመኝ የነበረው። ብዙ ተሰቃይቻለሁ ልጄ። እንግዲህ ምናልባት ምን እንደምል አላቅም እናቴ። ብዙ ነገሮችን ቆጨኝ ምንድን ነው እንዳልኩህ፣ ያው መጀመሪያ ጭንቅ ነበረ እንጂ ወደ እኔ አምጥቻቸው የመጣው ይምጣ ብዬ ተጋፍጬ በሃይማኖቱም በቤተ ክርስቲያኑም በጸበሉም በእምነቱም በምን እያደረኩ በእምነታችን ጠንካራ ሆነን በዛ ብይዛቸውና የመጣውን ብጋፈጥ ይሻል ነበር። አዳንኳቸው ብዬ ከችግር አላወጣዋቸውም። አስተዳደጋቸው ሲያጋጥማቸው እነሱ ነው የሚያውቁት። ሴት ልጆች ናቸው። ሰው ቤት ሲያድጉ ብዙ ነገር አለ። ወንዱም ቢሆን እናት እያማረው እናት እየናፈቀው ነው ኤፍሬም የሚያደገው። እናቱ በምድር እያለው በህይወት እያለው ከእንግዲህ ችግር የለም፣ ችግር የለም። አዎ እንግዲህ እንዳልሽው ነው መሆን ያለበት እናቴ። ምክንያቱም እያንዳንዱ ነገር መስተካከል መቻል አለበት። ምክንያቱም በደንብ ባለንበት እምነት ጠንክረን ነገሮችን መጋፈጥ መቻል አለብን። በተለይ ይሄ ዘመናዊነት ከመጣ በኋላ በእርግጥ እንተው እያልኩኝ አይደለም። እርግማን፣ የተለያዩ ነገሮች አናውቅም በህይወታችን ላይ ሊሰሩ ይችላሉ። ነገር ግን እነዛ ነገሮች የሚሰሩት እኛ አምነን እስከተቀበልናቸው ብቻ ነው እንጂ ባለንበት እምነት ጠንክረን ያንን ነገር ማስወገድ ከቻለን እንችላለን። ልጆች እስከ መበተን፣ ቤተሰብ እስከ መበተን መድረስ መቻል አለበት ብዬ አላስብም። ከዛ በተጨማሪ ግን እንደው አሁን እዚህ ኤፍሬምም ስለሚገኝ አንቺን ማውራት መጀመሪያ ስላለብኝ፣ ያው ይቅርታ እንግዲህ አንቺ እያልኩ ነው ያለሁት። አሁን ምናልባት ካለሽም ቅለት ከኔ ጋርም ከመግባባት አንጻር ነው ይህንን ቃል እየተጠቀምኩ ያለሁት እና አንተም ከእንግዲህ ከእነሱ ለይቼ አላይም። ምክንያቱም ዛሬ እስከ መጨረሻው ድረስ ፈልጋችሁ መታችሁ እኔን አግኝታችሁ እነሱን አፈላልጋችሁ ዛሬ ለእኔ ለመኖሬ ምክንያት ናችሁ። ያንን ሞት እንደመረጡ በዛው ቀርቼ ቢሆን ኖሮ ልጆቼንም አላገኝም ነበር። አንተም ባለውለታዬ ነህ፣ ልጄ ነህ፣ እንጠያየቃለን፣ ቤተሰብ እንሆናለን። እንግዲህ ከካሜራ ጀርባም ኤፍሬም እንዳለ እየነገሩኝ ነው። ኤፍሬምን የሚያቆየ ነው አንቺን አንዳንድ ነገሮችን ማውራት እንዳሻል ነገሩን እንገልጽ ያሉንን ነገር ለማብራራት እና እንደው የልጆችንም ጥያቄ ታነሻለሽ ብዬ ስላሰብኩኝ ነው። ኤፍሬም እዚህ ካለ ግን እንደው በጣም ናፍቆሻል እና ምናልባት አንድ አፍታ አይቶሽ ከዛ በኋላ ያለን ነገር ጨርሰን ደግሞ ወደ እነ መክሊትና ትዝታ ሄደን እናቶቻቸው ቤተሰቦቻቸው እንደተገኙ ለማይሰድ ነው። አስገቡልኝ ኤፍሬም። የስስት ልጆች ና ግግበ እንግዲህ እናትህ አጠገብኩች። አታልቅሽ አታልቅሽ። ደህና ነህ ልጅ? እኔ በትኜ እናንተን ለፈተና አዳረኳችሁ። እባክሽን እንደዛ አይደለም እናቴ፣ እንደዛ አይደለም ማለት መቻል ያለበት። እባክሽን አሁን እኮ ልጅሽ ተመልሰዋል፣ ካጠገብሽ ነው። እባክሽን ስለዚህ እባክሽን አሁን እኮ ተገናኘን አይደል እናቴ፣ በቃ አታልቅሽ። አዎ ችግር የለም። ከእንግዲህ ፈተናውንም ደስታውንም አብረን እንጋፈጣለን።
እንግዲህ ኤፍሬም በሰዓቱ ምን ያህል ደንግጠህ እንደነበረ አውቃለሁ እና የእናትህ ነገር በጣም እንዳስጨነቀ አውቃለሁ። እናትህ ግን በሙሉ ጤንነቷን ተመልሳለች። ትንሽ የአቅም ማነስ ጉዳይ ነው የነበረው እና እንግዲህ እናትና ልጅ በደንብ ተገናኝተዋል ማለት ነው። ተመልካቾቻችን ዋነኛ ዓላማችን ይሄ ነው፣ ቤተሰቦችን ማገናኘት፣ ቤተሰቦችን ማስማማት፣ ቤተሰቦችን ማዋደድ ነው እና በቻልነው አቅም እንግዲህ የተበተነውን ቤተሰብ ለመሰብሰብ እየሞከርን ያለ ነው። እርግማን የሚባለውን ነገር ለማሸሽ እና እነዚህ ሰዎች ለፍተው ለራሳቸው ህይወት ለቤተሰቦቻቸው እንዲጥሩ እያደረግን ነው። እንግዲህ እግዚአብሔር ፈቅዶ የነ መክሊት እናት የነ ኤፍሬም እናትና እንዳሻው ተገኝተዋል። ስለዚህ እንዳሻውና ወይዘሮ ደመቀች አንድ ላይ የሚሆኑበትን መንገድ ከዛ በተጨማሪ ደግሞ ለዘመናት የቤተሰባቸውን ጥያቄ የማያውቁትን ወላጆቻቸው እንደተገኙ የማያውቁትን መክሊትና ትዝታን በማግኘት ከኤፍሬም ጋር አገናኝተን ከቤተሰቡ ጋር ጥሩ ህይወት እንዲኖሩና በእምነታቸው ጸንተው እርግማን ነው ብለው ፈርተው የነበሩትን እያንዳንዱ ነገሮች በሂደት በሃይማኖታቸው ጸንተው እንዲያስተካክሉ እንሞክራለን ማለት ነው። እንግዲህ ስለነበረን ቆይታ ስለተባበራችሁን በጣም እናመሰግናለን። እናቴ እዚህ ቤት ይዘን እንመጣለን ማለት ነው። መክሊትንም ትዝታንም ከነ ባለቤቷ እንግዲህ ልጅሽም አግብታለች። አመሰግናለሁ። ደስ ይለኛል፣ ደስ ይለኛል። እንኳን አገባች፣ እንኳን ወለደች። ነገ ደግሞ የተሻለ የጠነከረ የሚዋደድ የሚተሳሰብ ቤተሰብ እንሆናለን። እንኳን እኔም በህይወት ኖርኩላቸው፣ እነሱም እንኳን በህይወት ኖሩልኝ። አመሰግናለሁ እናንተንም በጣም ልጆች። ኤፍሬምስ የምትለን ነገር አለ? ያው አጋጣሚ ጥሩ ነገር አደረገልን። ያቺ አጋጣሚ እኔ እናንተ መሯሯጣችንም ጥሩ ነው። እናቴን እንዳገኛት አደረገኝ። በህይወት መኖሯ በጣም ደስ ብሎኛል። እናንተንም በጣም ነው የማመሰግነው። በተለይ አንተ እንደ ወንድም እንደ ጓደኛ ቀርበ ይህን ሁሉ ነገር ስላደረክልኝ የዘመናት ጥያቄን ስለፈታልኝ በጣም ከልቤ ነው የማመሰግነው። እኔም አመሰግናለሁ ኤፍሬም። እንግዲህ ተመልካቾቻችን ይህ አዲስ ወጎች ነው፣ የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ከኛ ጎን መሆናችንን ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አብራችሁ እንደሆናችሁ ከኛ ጋር እንድታሳዩን እንፈልጋለን ማለት ነው። አብራችሁ እንድትቆዩ በአክብሮት እየጋበዝን ቀጣይ ደግሞ በተለየ ሁኔታ በተለየ ኬዝ የምንመለስ ይሆናል ማለት ነው። አብራችሁን ቆዩ።